ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጭ ዋና መረጃዎችን በማስተዋወቅ እንጀምራለን። ከሰማይ ወደ መሬት ሳይሆን ከመሬት ወደ ጠፈር የሚተኮስ ያልተለመደ መብረቅ መከሰቱ ተገለጸ። ዝርዝር መረጃውን ይዘናል፣ በሰፊው የምናስደምጣችሁናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። የዋልድባ መነኮሳት ትግረኛው የተባለ ሚዲያ ላይ ቀርበው በእሸቱ መለሰና በዶንኪ ቲዩብ ድርጊት በከፍተኛ ሁኔታ ማዘናቸውና የገዳሙን ሚስጥር አውጥቶ አደባባይ ያሰጣ ሲሉ ከፍተኛ ቁጭትና ቁጣ እንቀሰቀሱ። ዝርዝር መረጃውን ይዘናል፣ በሰፊው የምናስደምጣችሁናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩ። የኢሚግሬሽንና ዜግነት አገልግሎት ተገልጋዮች ለአሻራ በአካል መገኘት ሳያስፈልጋቸው የፓስፖርት አገልግሎቶችን በኦንላይን ብቻ ማግኘት የሚችሉበት አዲስ አሰራር እየተዘረጋ መሆኑ ተገለጸ። የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት እንደገለጹት አዲሱን አሰራር በተመለከተ የፓስፖርት ሲስተሙ ከፋይዳ ዲጂታል መታወቂያ ጋር እየተቀናጀ እንደሚገኝ በጥብቅ ገለጹ። ይህም ዜጎች በፋይዳ ላይ ያለው መረጃ በቀጥታ በመጠቀም ከቤታቸው ሳይወጡ ፓስፖርታቸውን በእጃቸው እንዲያገኙ ያስችላቸዋል ሲሉ ተናገሩ። በተጨማሪም በኦንላይን ምዝገባ ስም የሚፈጸሙ ማጭበርበሮችን ለመከላከል አንድ ሰው ከአንድ ቦታ ሆኖ ከ10 በላይ ሰዎችን መመዝገብ እንዳይችል ጥብቅ ቁጥጥር ስርዓት መዘርጋታቸውንም አስታወቁ። በቲቤት ሰማይ ላይ የታየው አስደናቂውና አስፈሪው የደመቀ ቀይ ብርሃን ከሰማይ ወደ መሬት ሳይሆን ከመሬት ወደ ጠፈር የሚተኮሰው ያልተለመደ መብረቅ ተገለጸ። ቲቤት በደቡብ ምዕራብ ቻይና የምትገኝ ከኔፓል፣ ህንድና ፑታን ጋር የምትካለልና እጅግ ሰፊ በሆነ የኪንግሃይ ቲቤት እምብርት ላይ ያለች ከፍተኛ ተራራማ ቀጠና ስትሆን በአማካኝ ከባህር ጠለል በላይ ከ4000 እስከ 5000 ሜትር ከፍታ ላይ በመገኘቷ የዓለም ጣሪያ ሩፍ ኦፍ ዘ ወርልድ በሚል ስያሜም ትታወቃለች። በዚህ ልዩ ስፍራ በቅርቡ በቲቤት ሻናን ክልል በሚገኘውና ከባህር ጠለል በላይ ከ5000 ሜትር በላይ ከፍታ ባለው ፑማ ዮም አቅራቢያ በተከሰተ ኃይለኛ የነጎድጓድ ማዕበል ላይ እጅግ አስደናቂና አስፈሪ የሆነ የበራ ቀይ ብርሃን ምሰሶ በብልጭታ በቪዲዮ ተቀርጾ ወጥቷል። የሳይንስ ልብ ወለድ ፊልም የሚመስለውና ሬድ ስፕራይትስ በመባል የሚታወቀው ይህ ክስተት ልክ እንደ ግዙፍ የባህር እንስሳ ቅርጽ ያላቸው የብርሃን ዘንጎች ወደ ጠፈር ሲዘረጉ ታይተዋል። ክስተቱ በከፍተኛ ጥራት የተቀረጸው ዶንግ ሹቻንግ የተባለ የቻይና የስነ ፈለክ ተመራማሪውና ፎቶግራፍ አንሺ ሲሆን ክስተቱ በዓለም ዙሪያ በሚገኝ ማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ይህ ክስተት በተለምዶኛ ከምናየው መብረቅ እጅግ በጣም የተለየ ሲሆን የሚከሰተውም ከምድረ ገጽ ከ50 እስከ 90 ኪሎ ሜትር ከፍታ ባለው የአካባቢ አየር ክፍል ላይ ሲሆን ከታች ባለው ደመና ውስጥ በጣም ኃይለኛ የሆነ የኤሌክትሪክ ብልጭታ ሲከሰትና ከደመና በላይ ባለው የላይኛው አካባቢ አየር ላይ ከፍተኛ የኤሌክትሪክ መስክ ሲፈጥር የሚወጣ ብልጭታ እንደሆነ ሳይንቲስቶች ለአሁኑ ጊዜያዊ መላምት ሰጥተዋል። የዋልድባ መነኮሳት ትግረኛው የተባለ ሚዲያ ላይ ቀርበው በእሸቱ መለሰና በዶንኪ ቲዩብ ድርጊት ማዘናቸውን ተናገሩ። ባህታውያኑ እንደሚሉት ከሆነም እሸቱ መለሰ ሰሞኑን የዋልድባ ገዳምን በተመለከተ የሰራው ዘጋቢ ፊልም በጥናትና በስርዓት ተቀናጅቶ ስክሪፕት ተጽፎለት ገዳሙ ድረስ ታስቦ የተሰራ የፊልም ዓለም ስራ እንጂ ገዳማዊ ሕይወትን በአጠቃላይ የሚወክል አይደለም። እናቶችን እያሯሯጡ ያን ያህል ካራክተር ማሳየት ገዳማዊ ስብዕናውን አይገልጽም ሲሉ መነኮሳቱ ቅሬታ አቀረቡ። መልእክቱ የተላለፈበት መንገድ ሁላችንንም አስከፍቶናል፣ የቦታውን ሕገ ስርዓት የጣሰ ነው በማለት መኮንናቸውን ጊዮን ማለዳ ተመለከተ። በቪዲዮ ላይ የሴቶች ገዳም ተብሎ የተጠቀሰው ፍጹም ስህተት መሆኑን ሲያስረዱ የዋልድባ የወንዶች ገዳም ብቻ መሆኑንና በገዳሙ ሕገ መሰረት የሴት ገዳም የሚባል ነገር አለመኖሩንና ፈጽሞ እንደማይፈቀድ አብራሩ። ገዳሙ የራሱ የሆነ ጥብቅ
ጥብቅ ሕግ አለው። ከውጭ የመጡ መነኮሳት ቀርቶ ጳጳሳት ቢሆኑም ዝም ብለው ገብተው መቀደስና ስጋ ወደሙ መቀበል እንደማይችሉ ገለጹ። ይህ የተሰራው ድራማ መሰል ስራ ገዳማውያንን ችግር አጉልቶ ገቢ ለማሰባሰብ የሚቀሰቀስ እንጂ ትክክል አይደለም። ከዛ ይልቅ ፊልሙን ዓለማዊ እይታን ያነገበ ነው ብለውታል።